ከሁለት ዓመት የእርስ በርስ ጦርነት በኋላ ዳግም ለሁለት የመከፈል አደጋ የተጋረጠባት ሱዳን እጣ ፋንታዋ ምን ይሆን? በርከት ያሉ የውጭ ኃይሎች በቀጥታና በተዘዋዋሪ እየተሳተፉበት ያለውን ይህ የሱዳን ጦርነት ሶስተኛ ዓመቱን ለመያዝ የተቃረበ ሲሆን ሱዳን ለሁለት ሊከፍላት ይችላል የሚል ትልቅ ስጋት ደቅኗል። እየደረሰ ያለው የሰብአዊ መብት ጥሰቶች ምን ይመስላል? የዓለም አቀፍ ማህበረሰብ ምላሽስ እንዴት ያዩታል? የሀገር ውስጥና ዓለም አቀፍ ሚዲያዎች እንዴት ይመለከቱታል? ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ በዛሬ ዝግጅታችን የሱዳን አደጋ እንቃኛለን። ሱዳን ለሁለት የመከፈል አደጋ ተደቅኖባታል። እንዴት የሚለው በዝርዝር እንመለከተዋለን። አብራችን ቆዩ። የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት ጊዜ ተቀናቃኙ ፈጥኖ ደራሽ ኃይሉ አርኤስኤፍ ትይዩ መንግስት መመስረቱን ይፋ አድርጓል። ይህም ለሁለት ዓመታት በእርስ በርስ ጦርነት እየታመሰች ሱዳን ዳግም ለሁለት የመከፈል አደጋ ውስጥ ትገኛለች። የሀገሪቱ ጦር በአርኤስኤፍ ቁጥጥር ስር የነበሩ ማዕከላዊ አካባቢዎችን መልሶ የተቆጣጠረ ሲሆን የፈጥኖ ደራሽ ኃይሉ ደግሞ በምዕራብ ዳርፉር ያለውን ይዞታ አጠናክረዋል። አርኤስኤፍ መቀመጫውን በዳርፉር አድርጎ እውቅና ለማግኘት ጥረት ያደርጋል። እውቅናው የጦር መሳሪያ ገበያ ላይ ለመሳተፍ የሚረዳው ይሆናል። የሀገሪቱ ጦርና አርኤስኤፍ መሳሪያዎችን ለማግኘት እንደ ኢራን፣ ቱርክ፣ ሳዑዲ አረቢያ፣ ኤሚሬትስ እና ሩሲያ ባሉ ሀገሮች ላይ ጥገኛ ናቸው። በጦርነቱ ውስጥ የውጭ ጣልቃ ገብነት እየጨመረ በመሆኑ የተኩስ አቁም ስምምነቱ በቅርብ ይደረሳል ተብሎ አይጠበቅም። በጦርነት የምታመሰው ሱዳን የእርስ በርስ ጦርነቱ ሶስተኛ ዓመቱን በጀመረበት በዚህ ወቅት ሁለት አገር የመሆን አደጋ ከፊቷ ተጋርጦበታል። የፈጥኖ ደራሽ ኃይሉ አርኤስኤፍ እና አጋሮቹ በዓለም አቀፍ ደረጃ ከፍተኛ ውግዘት ቢደርስባቸውም በተቆጣጠሩት አካባቢ ትይዩ መንግስት መመስረታቸውን አውጀዋል። አርኤስኤፍ እና አጋሮቹ የሱዳን መንግስት መመስረቻ ቻርተር የሚል ስምምነት ከሳምንታት በፊት ናይሮቢ ላይ ከተፈራረሙ በኋላ አገሪቱ ለሁለት ትከፈላለች የሚል ስጋት ጨምረዋል። ትይዩ መንግስቱ በፖርት ሱዳን የሚገኘው እና በአገሪቱ ጦር የሚመራውን መንግስት የሚገዳደር ነው። ተንታኞች እንደሚሉት አርኤስኤፍ የጦር መሳሪያ ለማግኘት የሚያደርገውን ጥረትን ለማሳደግ በሚል እውቅናውን ይፈልገዋል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግ፣ የአውሮፓ ህብረትና አሜሪካ ሀሳቡን ተቃውመው የሱዳንን አንድነት እንደሚደግፉ ገልጸዋል። አርኤስኤፍ በማዕከላዊ ሱዳን በሚገኘው በጂዜራ በሴናር እና በካርቱም ተከታታይ ኪሳራ ደርሶበታል። የሀገሪቱ ጦር ማዕከላዊ መንግስትን መልሶ ለመያዝ ምስራቅና ምዕራብ በሚል የሊቢያን የሚመስል መከፋፈል ሊፈጠር ይችላል የሚል ስጋት ፈጥረዋል። የሱዳን ጦር ሰራዊትና ፈጥኖ ደራሽ ኃይሉ የራሳቸውን ለማጠናከር በርካታ የታጠቁ ቡድኖችን መልምለዋል። በዚህም የተነሳ የታጠቁ ቡድኖች በሁለቱም በኩል በእርስ በርስ ጦርነቱ ተሳትፈዋል። ሰራዊቱን ከሚደግፉ ቡድኖች መካከል የዳርፉር የታጠቁ ጥምረት የሆኑት አባል ባራቢን ማሊክ ብርጌድ ሚሊሻ እና የሱዳን ኃይል ሚሊሻ ይገኙበታል። በምስራቅ ሱዳን የተመሰረቱት የምስራቅ ወርታ ኃይሎች፣ የምስራቅ ሱዳን ፓርቲዎች ኃይሎች እና የንቅናቄዎች ህብረት እንዲሁም የምስራቅ ሱዳን ብሔራዊ የፍትህና የልማት ንቅናቄ በተመሳሳይ የአገሪቱን ጦር ተቀላቅለዋል። በ10 ሺዎች የሚቆጠሩ ፖፑላር ሬዚስታንስ በመባል የሚታወቁት የበጎ ፈቃድ ተዋጊዎችም ጦሩን ሲደግፉ ቆይተዋል። አርኤስኤፍ በሚፈጽማቸው የሰብአዊ መብት ጥሰቶች የተነሳ አጋሮችን ለማሰባሰብ መጀመሪያ ላይ ከብዶት እንደነበረ ይታወቃል። የፈጥኖ ደራሽ ኃይሉ ናይሮቢ ላይ ቻርተሩን በፈረመበት ወቅት ግን ሱዳን ፋውንዲንግ አሊያንስ የተባለ ጥምረትን በመመስረት ትልቅ ፖለቲካውና ወታደራዊ ድል አስመዝግበዋል። አርኤስኤፍ በመጋቢት ወር በደቡብ ኮርዶፋን በሚንቀሳቀሰው የሱዳን ህዝቦች ነጻ አውጪ ጋር ጥምረት መመስረታቸውን መስርቻለሁ ብለዋል። የሱዳን ጦርና ፈጥኖ ደራሽ ኃይል ጦርነቱን ለማስቀጠል በከፍተኛ ደረጃ የውጭ ወታደራዊ ድጋፍ ላይ ጥገኛ ሆኗል። ጦሩ ከግብፅ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ ድጋፍ እንደሚያገኝ በሰፊው ይታመናል። ፈጥኖ ደራሽ ኃይሉ በበኩሉ በተባበሩት አረብ ኤሚሬትስ፣ በቻድ፣ በደቡብ ሱዳንና በኬንያ እንደሚደገፍ ይነገራል። ሪፖርቶች እንደሚጠቁሙት ካይሮ ለሱዳን ጦር የጦር መሳሪያ አቅርቦትን ጨምሮ ቀጥተኛ ወታደራዊ ድጋፍ አድርጋለች። እንደ አውሮፓውያኑ አቆጣጠር በጥቅምት 2024 የአርኤስኤፍ መሪ የሆኑት ጀነራል መሐመድ ሐምዳን ዳጋሎ ሐማቲ
ግብፅና ኢራን ለጦሩ ወታደራዊ ድጋፍ ያደርጋሉ ሲሉ ከሰዋል። ኢራንና ሩሲያም ለሱዳን ጦር ድጋፍ ማድረጋቸውን የተነገረ ሲሆን ኢራን የጦር መሳሪያዎችና የድሮን ቁሶችን በመላክ ድጋፍ አድርጋለች ተብለዋል። ኢራን ለሱዳን ጦር ድጋፍ ማድረግ የጀመረችው አገራቱ ከጥቅምት 2023 ጀምሮ ዲፕሎማሲያዊ ግንኙነታቸውን ማሳደጋቸውን ተከትሎ ነው። የሱዳን ጦር ተዋጊ ጄቶችን ጨምሮ ወታደራዊ ቁሳቁሶችን ከሩሲያ ተቀብለዋልም ተብለዋል። የሱዳን ባለስልጣናት ከ2024 ጀምሮ ሩሲያን ሞስኮን ደጋግመው የጎበኙ ሲሆን ባላቸው ግንኙነትና የወደፊት ትብብር ዙሪያ ተወያይተዋል። ሩሲያ ለሱዳን ጦር የምታደርገው ድጋፍ በሱዳን በኩል ቀይ ባህር ላይ የጦር ሰፈር ለመመስረት የሚያስችላትን ቦታ ለማግኘት ከምታደርገው ጥረት ጋር የተያያዘ ነው። እንደ አውሮፓውያኑ አቆጣጠር በነሐሴ 2024 የሱዳኑ ሌተናንት ጀነራል ያሲር አልአታ የሞስኮን የጦር ሰፈር የመመስረት ፍላጎት በመደገፍ ጦሩ የሩሲያን ፍላጎት አረጋግጧል። የካቲት ላይ ደግሞ የውጭ ጉዳይ ሚኒስትር አሊ ዮሴፍ ሩሲያ የባህር ኃይል ሰፈር ለማቋቋም ባቀረበችው ጥያቄ መሰረት ሱዳን ስምምነት መፈራረሟን ይፋ አድርገዋል። ምንም እንኳ ቴህራንና ካርቱም ቢያስተባብሉም ኢራንም በሱዳን በኩል የባህር ኃይል ሰፈር ለማግኘት ፍላጎት እንዳላት ይነገራል። የእርስ በርስ ጦርነቱ እንዲቆም ቱርክ ደጋግማ ብትጠይቅም የሱዳን ጦር በቅርቡ በካርቱም ያስመዘገበችው ድል ቱርክ ሰራሽ ቲቢ2 ሰው አልባ አውሮፕላን ወይም ደግሞ ድሮን ተጠቅሟል። ኤርትራ ከሱዳን ጦር ጋር የተሰለፉት የታጠቁ ቡድኖችን እንዳሰለጠነች የተዘገበ ሲሆን አስመራ በጉዳዩ ላይ ዝምታን መርጣለች። አንዳንድ የሱዳን ታጣቂ ቡድኖችም ከኤርትራ የጦር መሳሪያ ስለመቀበላቸው አምነዋል። የአርኤስኤፍ ዋነኛው ደጋፊ የተባበሩት አረብ ኤሚሬትስ ናት። የባህረ ሰላጤው አገር ውንጀላውን ታስተባብልም። በተባበሩት መንግስታት ድርጅት የተደገፉ በርካታ ዘገባዎች ግን ይህንን ያረጋግጣሉ። የተባበሩት አረብ ኤሚሬትስ የጦር መሳሪያ ትሰጥ እንደነበርና ይህንን በቻድ፣ በደቡብ ሱዳን፣ በሊቢያና በመካከለኛው አፍሪካ ሪፐብሊክ በኩል ተከናውኖ እንደነበረ ተጠቅሰዋል። የሱዳን ፈጥኖ ድራሽ ኃይል በተለይም በዳርፉር በፈጸመው የዘር ማጥፋት ወንጀል ተባባሪ ሆኗል በማለት የአገሪቱ ጦር የተባበሩት አረብ ኤሚሬትስ በዓለም አቀፍ ፍርድ ቤት ተከሷል። የተባበሩት አረብ ኤሚሬትስ ክሱን ውድቅ በማድረግ ህጋዊ መሰረት የሌለውም ብላለች። የሱዳን ጦር ደቡብ ሱዳን ለአርኤስኤፍ ቀጥተኛ ነፍሰ ገዳዮችን አቅርባለች ያለ ሲሆን የቆሰሉትንም በማከም ትረዳለች ሲል ከሷል። ቻድ፣ ደቡብ ሱዳንና የሊቢያው ብሔራዊ ጦር አልኤንኤ የቀረበባቸውን ክስ አስተባብለዋል። በርካታ በሱዳን የሚገኙ የግል መገናኛ ብዙሃን በእርስ በርስ ጦርነቱ ውስጥ ጎራ ለይተው ቢቆሙም አንዳንዶቹ ግን ለመርህ ተገዥ መሆናቸውን አሳይተዋል። የሱዳን ጦር የመንግስት መገናኛ ብዙሃንን በመቆጣጠር የጦሩን የዕለት ተዕለት እንቅስቃሴ በስፋት በማስተዋወቅ ረገድ ውጤታማ ናቸው። አብዛኞቹ የውጭ ሚዲያዎች ይፋዊ መግለጫዎችን በእነዚህ መገናኛ ብዙሃን በኩል ስለሚያገኙ በውጭ ያለውን ትርክት ለመቆጣጠርም አስችሎታል። ለሱዳን ጦር የወገን መገናኛ ብዙሃን በአጠቃላይ የጦርን ድሎችን በማጉላት የፈጥኖ ድራሽ ኃይሉን ኪሳራ በመዘገብ ተጠምደዋል። በአንጻሩ የአርኤስኤፍ ደጋፊ መገናኛ ብዙሃን ደግሞ የአማጺ ቡድኑን ድል እያጋነኑ የሰራዊትን ሽንፈት ያሳያሉ። የሱዳን ጦር ከሚደግፉ ታዋቂ የግል መገናኛ ብዙሃን መካከል አልሱዳኒ ጋዜጣ፣ ታይባ ቲቪ፣ አልሙሃዲር፣ አልኡም፣ ባጅን ኒውስ እና አልኢንታባህ ይገኙበታል። አርኤስኤፍ ከሚደግፉት መካከል ደግሞ አልሃጌጋ ቲቪ፣ አሳይሃ እና ሴና ኦንላይን ጋዜጦችና መቀመጫቸውን የተባበሩት አረብ ኤሚሬትስ ያደረጉ የኤሬም ኒውስ ይጠቀሳሉ። ሆላንድ አምስተርዳም የሚገኘው ራዲዮ ዳባንጋ ከአርኤስኤፍ ጋር ግንኙነት ያላቸው የሲቪል ፓርቲዎች እንደሚደግፍ ይታመናል። በፓሪስ የሚገኘው ሱዳን ትሪቡን እና ዳርፉር 24 ድረገጾች ደግሞ ገለልተኛ እንደሆኑ ይቆጠራል። የተባበሩት መንግስታት ድርጅት የሱዳን የእርስ በርስ ጦርነት በአሁኑ ወቅት በዓለም ላይ የከፋውን ሰብአዊ ቀውስ አስከትሏል ብለዋል። አንዳንድ የሱዳን ክፍሎች ለረሃብ የተጋለጡ ነው ሲልም አስጠንቅቀዋል። የተባበሩት መንግስታት ድርጅት ጦር ሰራዊቱንና የአርኤስኤፍ እርዳታን በመቀነብ በመደናቀፍ ከሰዋቸዋል።
አድርጓቸዋል። ለዓለም አቀፍ የስደተኞች ድርጅት ዘገባ ከሆነ እስከ መጋቢት ድረስ ሱዳን ከ11 ሚሊዮን በላይ ሰዎች ተፈናቅለውበታል። የአሃዝ የእርስ በርስ ጦርነት ከጀመረ በፊት እና በኋላ የተፈናቀሉት ይጠቃለላል። የተባበሩት መንግስታት ድርጅት ግብፅን ጀምሮ 3.8 ሚሊዮን ሱዳናውያን ወደ ጎረቤት አገራት ተሰደዋል ብለዋል። እነዚህ ሱዳናውያን ወደ ኢትዮጵያ፣ ደቡብ ሱዳን፣ መካከለኛ አፍሪካ፣ ቻድ፣ ሊቢያ እንዲሁም ሱዳንን ወደ ማትዋሰነው ኡጋንዳ ተሰደዋል። ግብፅ 1.5 ሚሊዮን ሱዳናውያን ስደተኞችን፣ ደቡብ ሱዳን 1 ሚሊዮን፣ ቻድ ከ767 ሺህ በላይ፣ ሊቢያ ከ240 ሺህ በላይ፣ ኢትዮጵያ ከ71 ሺህ በላይ፣ ኡጋንዳ ከ70 ሺህ በላይ እና መካከለኛው አፍሪካ ከ41 ሺህ በላይ ስደተኞችን እያስተናገዱ ነው። ከሱዳን ህዝብ ግማሽ ያህሉ ማለትም ቢያንስ 24.6 ሚሊዮን ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የመንግስታቱ ድርጅትም አስታውቋል። በዓለም አቀፍ ደረጃ ረሃብ ላይ ክትትል የሚያደርገው ዘፋሜን ሪቪው ኮሚቴ ነሐሴ 2024 ላይ እንደገለጸው ከሆነ ረሃብ በሰሜን ዳርፉር በሚገኙ የተፈናቃዮች መጠለያ ጣቢያዎች እና በሌሎች የሀገሪቱ ክፍሎች ውስጥ ተስፋፍተዋል ብለዋል። በሱዳን ጦር የሚመራው መንግስት የረሃብ ዘገባዎችን በተደጋጋሚ አስተባብለዋል። በአገራዊና ዓለም አቀፍ ሸምጋዮች በኩል በርካታ ውይይቶች ቢካሄዱም የሱዳን ጦሩን የፈጥኖ ደራሽ ኃይሉ ታጣቂዎች ከሁሉም የከተማ አካባቢዎች ለቀው እንዲወጡና ትጥቅ እንዲፈቱ በመጠየቁ ከስምምነት ሊደርስ አልቻለም። አርኤስኤፍ በበኩሉ የጦርን ቅድመ ሁኔታዎችን፣ የሰላም ጥረቶችን ለማደናቀፍ የታለሙ እንቅፋቶችን ሲል ተቃውሟቸዋል። እንደ አውሮፓውያኑ አቆጣጠር በነሐሴ 2024 በአሜሪካና በሳዑዲ አረቢያ አደራዳሪነት ጄኔቫ ላይ የተሞከረው ሽምግልና ጦሩ ባለመገኘቱ ምክንያት ከከሸፈ በኋላ ውይይቱ ቆመዋል። በተለይ በአሁኑ ወቅት የሱዳን ጦርና ደጋፊዎቻቸው ያገኙት ካለው ድል አንጻር ድርድሩ በቅርቡ እንደገና ይቀጥላል ተብሎ አይታሰብም። ከጄኔቫ ድርድር መክሸፍ በኋላም በሁለቱም ወገኖች ጦርነቱን አጠናክረው በመቀጠላቸው የሰላም ድርድሩ ተስፋ አመንምኖታል። አሜሪካንን ጨምሮ ምዕራባውያን ሀገራት ከተፋላሚ ወገኖች ጋር በተገናኙ ድርጅቶች ላይ ማዕቀብ ጥሏል። ማዕቀቡ ጀነራል አብደልፋታህ አልቡርሃንና ሐሜትን ጨመረ ነው። የትራምፕ አስተዳደር በሱዳን ላይ ያለው ፍላጎት አነስተኛ ሲሆን አንዱን ወገን በመደገፍ እንደማይፈለግና ጦርነቱን ለማስቆም ሙሉ በሙሉ ቁርጠኛ መሆኑን ተናግረዋል። የትራምፕ አስተዳደር በዓለም አቀፍ የታሪፍ ጦርነትና በሌሎች ቀውሶች ላይ ትኩረት በሚያደርግበት በአሁኑ ወቅት የሱዳን ተፋላሚ ኃይሎች እንደ አፍሪካ ህብረትና ኢጋድ ባሉ ክልላዊ ተቋማት ተጽዕኖ ሊደረግባቸው እንደማይችል ግልጽ ሆነዋል። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ አመስግነናል።